እዝራ እንዘይብሉ ልደት ሙሽራ እንዘይብሉ ይሄንን ሪከርድ እንዳታደርግ ወድ ኢትዮ ላይቭ ሪከርድ ይሄንን ሪከርድ እንዳታደርግ እያልኳት ነው። ይሄን ድምፅ ልደት መልካም ሰው እግዚአብሔርን ለመዝሙሩ ብዬ ነው። በእርግጥ አንተ መልካምነት የሚታይብህ ሰው አይደለም። ልደት መልካም ሰው ሊዲውዬ መልካም ሰው ልደት መልካም ሰው ባለቤቱ ፀሐይ ነው የምትመስለው ባለቤቱ ፀሐይ ድገሙ ሱንፋ እኔ ግን ካገባው ከቲክቶክ ጠፋለሁ። ያገባው ቀን አካውንት ዲአክቲቬት አደርጋለሁ። ቻው በቃ የለውም። እናውቃለን እኮ እናውቃለን። ለምን ዲአክቲቬት እንደምታደርገው እናውቃለን። ይገባናል። ዲአክቲቬት ካደረግክ በኋላ እንደ ማንኛውም ሰው እናንተን ዩቲዩብ ላይ ነው ማያችሁ። አይ ወንድማችን እኔ አውቃለሁ። እኔ ስለማውቅ ችግር የለውም። እንደዚህ አይነቱ አይ ብዙም ሲጀመር በካቻልክ ቲክቶኩን ራሱ አጥፋው። ድንገት ስልክ በጣም ስለለመደበት ላይቭ መግባት አስበዋል። አረ ቅዱስ ይሄ ይኸውልህ እንዳለ ዲሌት ብታደርገው የሚሻለው ተመስገንን ግን ምን እናደርገዋለን? አሁን የሰርጉ ቀን ማለት የሆነ ዝም ብለን ለምን ገዳም አንለከውም? የዛ ሲቃረብ አራቱ ገሶ መምጣት አለ። ይሄ አሪፍ ሀሳብ ነው። አዎ አይ ነው የሰርጉን ቀን መገኘት አለበት ብዬ አላስብም። ምክንያቱም አንደኛ ቁመቱ ሰርግ ይረብሻል። ለልጅነት አይሆን ለአበባ በተኝነት አይሆን በጣም ደስ ይላል። ለምንም አይሆን። ስለዚህ አንተ ዝም ብለን ገዳም እንኳን ይዘን ሌሊት 9 ሰዓት ተኩል ላይ እየቀወጠው ብንን ብዬ ነው የተነሳሁት። ብንን ብዬ ወጣ እነሳለሁ። እየቀወጠው ነው። እሱማ ከምን አይነት እንቅልፍ ውስጥ እንዳወጣ ምንድን ነው እያወራ ነበር። ምን መንፈስ ነው? ምንድን ነው? እኔ ፈራሁ። መንፈስ ነው ወይስ እንደዛም ይመስላል። በመሀል አንተም ይጠራል እንደሆነ አላውቅም። አሰርቶብኛል ይል ነው አይደል? ጀለስ ኮስ ከዛ መጨረሻ ፈራሁት። አይ የሚቃዡ ሰዎች አሉ። በነገራችን ላይ ተኝተው የሚራመዱ ሰዎች እንዳሉ ታውቃለህ? ተኝተው ያው ሰው ሲቃዥ ማውራት ብቻ ነው አይደል? ተኝተው እግዚአብሔርን ተፈሪ ነው ያውቃል። ተፈሪ እግዚአብሔርን ኧረ በስመ አብ ተፈሪ አካዳሚ እዛ ስፖርት ቤት እያለ እንዴ ሙሉ በቃ እዛ ካምፕስ ያሉት ስፖርተኞች ናቸው ያሉ ጎትቶ ያለ ከፎቅ ላይ ሊወድቅ ወክ እያለ ምንድን ነው ይባላል? መንገደ ሰማይ ላይ ነበር ባላል ምንድን ነው ይባላል? መንገደ ሰማይ ላይ ነበር እና እንዴት ነቃ ይባላል? በቃ ላርክስን ፈለገ መጥቶ ግሪን ሲጎትተኛ ይባላል። አንተ ምቀኛ ነው። ሰው ቢያርግ ምን አለበት? ኧረ ተው እና ጋር ከወንዶች ወደ ሴቶች ዶርም ሄደ ነበር። ከወንዶች ዶርም ወደ ሴቶች ዶርም ሄደ ነበር። ለሊት ተነስቶ ሳያስብ ቅዠት አደረገች። እጅግ ቅዠት አደረገችም። እንዴት ነው በቅዠት? ኧረ ተው ይሄማ ቅዠት አይደለም። ሆን ብሎ ነው በቅዠት። አንዴ ጉዞ ሄደ ነበር በሰበቡ ሾፌሩ ሽማግሌ ነገር ናቸው እና ረዳቱ ወጣት እኮ ነው ረዳቱ እና ረዳቱን ባላምባራስ እያሉ የሚጠሩ እዛ እኔ ግራ ገባኝ። ስም ማን ነው ምናምን ብዬ ስጠይቀው ሌላ ነው ስሙ እና የሆነ ጠዋት ላይ ተገናኝተን የአዳር ጉዞ ነበረ። ስንመለስ ጠዋት ላይ ሾፌሩም ነበሩ ረዳቱም ነበር። ጋሼ ግን ለምንድን ነው ባላምባራስ ስላቸው ለካሙ በሳቅ እዛ አይ እንትን ነው ምንድን ነው ስላቸው
ለጄት ይቃዣል እንዴ? ታዲያ ሰው ሊቃዥ የለ እንዴ ምናምን ስላችሁ አሬስ ይለያል። እሱ በኩለ ሌሊት አሉ ዘራፍ ይላል ተኝቶ ማርያምን እኛ ዩኒቨርሲቲ ሆነ የሆነ ልጅ ነበር ተኛ ዶሮ እሱ ቀድሞን ከተኛ አንተኛ ማርያምን ነው ማለት የድሬዳዋ ልጅ ነው። እሱ ቀድሞን ከተኛ አንተኛ አይወስደህም እንቅልፍ። በስነ ስርዓት ነው የሚያወራው፣ በስነ ስርዓት። ይሄ ከባድ ነው። አንቺ ምን አባሽ ነው ስደውልልሽ ያልመጣሽ ምናምን ይላል። በስነ ስርዓት ስልክ ነው የሚመስለው የሚያወራው። እግዚአብሔርን የልደት ታሪክ እያለ ነው ዮ አንተ ዩቲዩብ ላይ ተለቋል። የኔና ያንተ ቧልት አይተዋል። የባለፈው አንቺ የሰርግ ቤት ድስት ነሽ ሁሉም እየመጣ የሚያማስልሽ ነው ሰው ነው። አልሰማሁትም። አሰብኩኝ የሆነ ሰሞን በዚህ ዙሪያ ምክር እየሰጠ አልነበር? አልሰማሁም እንዴ? ኧረ አልሰማሁትም። ኧረ አንዷ 17 የሚባለው መናፈሻ አገልጋይ ነኝ ብሎ ቆይ አንዴ ሴቷን ልጅ ስትነካት አለ። እኔ ግልጽ ነው የምናገረው አለ። የመራቢያ አካል ይቆማል። ቫይራል ነበር እኮ የረሳሁት ላይ የምሬ ለበለት ከዛ በኋላ አንቺ የሰርግ ቤት ድስት ነሽ ወይ ሁሉም የሚያማስልሽ ማርያም አንዳንዴ በጣም ዘና ያደርገኝ ያወራል። የሆነ ጊዜስ በውስጥ አንዷ ታወራኛለች ነው አንዷ ምንድነው ብቻ እንዲህ የሆነ እኔን ይፈልጉኛል አይነት ነገር አለና ስሚ እሜቴ የኔ ተይዟል ላንቺ አይሆንም ይሰማሻል። ያ ስለሌለው ነው ብዙ ጊዜ ቁጭ የሚለው አይቆምም ማለት ነው። አንተና እንደዚህ የወለድክልኝ አረ ይችላል ጌታ ወሬ ተማሪ ማለት ነው። አንተና የወለድክልኝ ደስ ይላል። ከዛ በኋላ ከወገብ በታች አይሰራም ብለውት የምር የሆነ ጊዜ በጣም ተሰምቶት ነበር። ተነስቶ ቆመ። ከዛ አይቆምም ሲሉት እሱ የመሰለው ሁሉ አሳይቷል እኮ የሆነ ጊዜ መስሎታል። አይቆምም ምናምን ሲሉት መቆም መስሎታል። ከዛ በኋላ ተነሳ፣ ተራመደ። እንደዚህ ይችላል መቆም። ሰው ያለው ከሌላ ነገር ነው። የሆነ ጊዜ ዩቲዩብ ላይ ቀጥታ የወሰደው ዩቲዩብ ላይ ራሱ እንትን ምንድነው ቁጭ ብሎ ነው ሁሌ ምናምን ከወገብ በታች አያሳይም ምናምን ሲሉት በቁምጣ ለቀቀ ፎቶ። አይተዋል እሱ ወይ ያኔ መጨረሻ እውነት ኤርሚያስ ወሬው አንዳንዴ እኔ ልፍር ያደርገኝ። በሌላ አካውንቴ ሰሞኑን አልፎ አልፎ የሚናገሩ ንግግር እኔን ደግሞ ይወደኛል። በቃ ስሜን ሳያነሳ አኬን ለአንተ ያለው ፍቅር ስማ አሉት ኮሜንት ላይ ሰማያዊያን ፓንት አልረሳንም። ከነከለሯ ጋር ሳስበው ኦርቶዶክሳውያን ከታች እየተሳደባችሁኝ ያላችሁ እግዚአብሔር ይባርካችሁ። በጣም ነው የምወዳችሁ።
እናንተ ቤት ለሚሆን ነገር መልካም ነገር ሳወራ በኮሜንትም በውስጥ መስመርም በምንም ታጨናንቁኛላችሁ። እንወዳለን አማኒ ዋው የሰውነት ውሃ ልክ ምናምን ከዛስ እናንተን የሚነካ ነገር ስናገር እርቃን ፎቶውን እናስታውሳለን፣ ሰማያዊ ፓንቷን እናስታውሳለን፣ ያቺን እንትኗን እናስታውሳለን። ወረተኞች ወረት ስማ የማየውን ቦታ ነው የሰማሁትና አልቻልኩም። በቃ ሳቄ በልተረጋጋሉ። ዛሬ አንድ ቪዲዮ እያየሁ አንዳንዴ ይመጡልኛል የሚመሮች ቪዲዮ እና 100 ሚሊዮን ይሰጣችኋል እና ራቁታችሁን ከተማ ውስጥ ሩጡ ብትባሉ ትሮጣላችሁ ወይ ይላል ጥያቄው። እና ኮመንት ላይ እንግዲህ ጥሩ ነው እንዴ ምን አስሮጠኝ ቀስ ብያለሁ ደግሞ ለምን ብዬ በለኝ አደየው ደግሞ እንኳን ብር ሰጣችሁ ሞራል ብትሰጡኝ ራቁቴን እሮጣለሁ። አዋይ የመጨረሻ ደክም እምባይ መጣ። አሁን እኮ ሰማያውያን ስትይ ከላይ ራቁቱን ስለነበር ትዝ አለኝ ቪዲዮ። አይ እነዚህ ኮሜንታተርማ ስማ አንዱ ሙሴ ስማ ሙሴ ኢትዮጵያዊ ነኝ ብሎ ይፖስታል። ኮሜንት ላይ ሙሴ ሰለሞን ነው በሉኝ። አንድ የሆነ አለ ሮቢ ነው ምናምን የሚባል ልጅ አለ። የእሱ ሚም በጣም ይመቸኛል እና የሲኖ ትራክ ሹፌር ሆነ አለ የሲኖ ትራክ ሹፌር ሆነ ኤክስህን አስፋልት ስትሻገር ስታገኛት ከዛ እስኮመንት ምን ቢጥሩ ነው የጀመርኩትን ጨርስ ዘንድ የመረጥከኝ እኔ ማነኝ? አቆሰልኝ። በስመ አብ አንዳንድ እንትኖች እኮ በስመ አብ የመጨረሻ ዛሬ ደከመ። ግን እቺ ሲያቀብጠው ተናግሮ እሱ እኮ ዝም ብሎ ማለት ያለበት ብሎ ስራውን መስራት ነው ያለበት። ስንት ነጥብ ጥሏል። የትኛው ያ ባለ ሰማያዊ? አዎ ትንሽ ሄድ ስትልብን የእኛ ልጆች ቀልድ አያውቁም። አስታውሱታ አይምሩህም ራሱ ኮሜንታተር አይዞን በለው ባይዘው ፐርሰናል መናገር የፐርሰናል ጉዳይ እንትን ላይ ከሱ ነው ብዙ ጊዜ የምሰማው። በፊት አስታውሳለሁኝ ድል በድል እነሱ ጋር ድዋይ ሲገባ ከ2 ዓመት በፊት ምናምን ቁጭ ብለው ተባብረው ነው አንድ የሚወርዱብህ ጠላህን ግፈ እየመጣህ ምናምን ይላልና ብቻ ተደባሪ ነው። ያ በጣም አይ ቀለሜ ጨዋታ ይችላል የምር። እናንተን የወለድክልኝ ደስ ይላል። የምር ደግሞ እሱ እኮ ሲናገር ስሙን እየጠራ ነው። ይዚ አንዳንድ ፓርት ላይ አብ በዋና በመታወቂያ ስሙን እየጠራ ነው። የእንትን ዘዳግም 23 ማርያምን አሁን ትዝ እያለኝ ነበርና እንዴት እንዲተረጉማል ይባላል። አንጠልጥለው እየዞር ካላለ ያ የሚባለገ ቲክቶክ የጀመረች ሰዓት ገና ከመግባት እና አልቻልኩም። እሷ ላይ ጌታ ኤርሚ እኔ እወደዋለሁ እውነት። አይ ምርጥ ሰው ነው። ኧረ በስመ አብ ጫዌ በተለይ እንትን ሲል አንዳንድ ጊዜ
በጣም ስሜታዊ የሆና መሀል ላይ በቃ ተገለጠልኝ ምናምን ምናምን እያለ ጎሽ መንፈስ ቅዱስ እሰይ እሰይ አቀብለኝ ሲል ይችላል እነ ነብይ የለም የምትላ ቪዲዮ ግን ነብይ የለም ውዴ ይላል ደግሞ ግልጽ ነው። በጠጣው የነም ነገር በዚህ ቢያበቃ ጥሩ ነበር። ሁላችሁ ወደ ቤታችሁ ትሄዱ ነበር። ሌላም ባለስ እንዴ መጋቢ እንኳን ደህና መጡ። ቀልዶች ሰብሰብ አድርገው ወደ አንድ ቦታ ቢያሳዩን ከዛም በኋላ ውዴ ይላቸዋል። እኔ ይመቸኛል እሱ ወሬው በጣም ነው የሚመቸኝ። አማርኛዎቹ አሁን የሚጠቀማቸው አማርኞች በጣም የሚገርም አማርኛል ማለት ያልተለመዱ አይነት ምናምን የድሮ አማርኛዎች ምናምን እንደዛ ነው የሚጠቀማቸው። ኤርሚያስ ተነስ አባትህን ጥራው አለኛል። ስማ እሷ ላይ ያለችው ቀልድ በጣም የምትመቸኝ ማለት ነው። ያው ቀለሚያ የተንፍሰው አይደል አባቱ ስም መልአኩ እሱን ጠራውና አባቱን ግን ራሱ እንዲጠራው ነው ያዘዘው። መልአክ ስም ይጠፋታል ወይ ያለው መልአክ ስም ይጠፋታል ወይ አስባል። መልአኩ ኤርሚያስ ብሎ ሲጠራው ዋናው ስም ቀለሙ ወርቆ ነው። መልአኩ ኤርሚያስ ብሎ ሲጠራው ያ ሊያውም ድሮ እኮ ነው ደግሞ ስሙ ሳይቀይር እኮ ነው ጭራሽ ስሙ ሳይቀይር በኤርሚያስ ጠራው። የአባቱ ስም ግን ደበረውና ራስ ጥራው አለው። አቤል አቡና የተናገረው በሱ ዙሪያ ላይ ትንሽ የአባትህ ይከብዳል እንጂ ቀለሙ ኖርማል ነው። አይተንፍሱ ይከብዳል እንጂ አይተንፍሱ ይከብዳል እንጂ እሱ እኔ ባኩቻ የተናገረውን የገደለኝ ወረደበት። ግጥም የለው ዜማው የለው አለ ትልብላለህ። እስኪ በዚህ በኩል የአጋዘን ድምፅ፣ በዚህ በኩል የእሱን ድምፅ አድርጋችሁ ጎን ለጎን ስሙታል። ይችሉበታል እነሱ በጣም እግዚአብሔርን ወይ ዛሬ ላይቭ ላይ እንዲህ ኧረ የሌለን የቆዩት ኧረ እንውጣ በቃ እረፍት አድርግ ምናምን። ሁላችሁንም ደህና ደሩ ጋይስ። ቻው በቃ ቻው ሰላም እናንተ ሰዎች